ሰላም ጤና ይስጥልኝ የተከበራችሁና የተወዳጅ ተመልካቾቻችን እንደምን አርፍዳችኋል። ይህ የሰንበት እንግዳ የተሰኘው ፕሮግራማችን ነው። እንግዲህ ባለፉት ተከታታይ ሳምንታት ከኢትዮ ቴሌኮም በመጡ እንግዳ አማካኝነት በተለይ ከፍተኛ ጥቅም በመስጠት ላይ ያለውን የሞባይል ባንኪንግ ተከትሎ በሞባይል ባንኪንግ እየተደረጉ ያሉ ማጭበርበርና ማታለሎችን በዝርዝር አይተን ህብረተሰቡ ምን ጥንቃቄ ማድረግ አለበት የሚል ፕሮግራም ማስተላለፋችን ይታወቃል። በዚህም በርካታ ተመልካቾቻችን አስተያየታችን እየሰጣችሁን ነው። እንግዲህ ዛሬ ደግሞ አሰራራቸውን ልንፈትሽ ከጠየቅናቸው ባንኮች በቅድሚያ ፈቃደኛ ከሆኑልን ባንክ እንጀምራለን። ዘመን ባንክ እንገኛለን። ይሄ ሞባይል ባንኪንግን በተመለከተ ምን ያህል ጥንቃቄ ያደርጋሉ፣ ህብረተሰቡ ምን ማድረግ አለበት የሚለውን አንድ እንግዳ ጋብዘናል። እንግዳችን አቶ እስከ አጥናፍ ባዩ ይባላሉ። የዘመን ባንክ የኢንፎርሜሽን ሴኩሪቲ ዳይሬክተር ናቸው። አቶ እስከ አጥናፍ እንኳን ደህና መጡ። እንኳን ደህና ቆያችሁ። ፈቃደኛ ሆነው መልስ ሊሰጡን ስለተዘጋጁ በቅድሚያ እናመሰግናለን በካቴና ፕሮግራም ስምና። እስኪ ለመግቢያችን እንዲሆን ይሄ ሶሻል ሚዲያው ተጽዕኖ ከፍተኛ ነው። በዓለም አቀፍም በተለይ እንደናንተ አይነት የባንክ ስራ ለሚሰሩ የፋይናንሻል ሴክተሮች ከፍተኛ ነው ጠቀሜታው የሚመስለኝና እንዴት ነው እንደው ተጽዕኖ በጎ ተጽዕኖ እንዴት ያዩታል? ሶሻል ሚዲያ እንግዲህ አሁን ያው ዘመኑ ራሱ የሶሻል ሚዲያ ዘመን ነው። ባንኮችም ያው ፕሮዳክታቸውን በዚህ ሶሻል ሚዲያ በማስተዋወቅ ስፔሻሊ ወጣቱን ተደራሽ ለማድረግ በጣም ትልቅ ጉልህ ሚና አለው። ሌላው ስፔሻሊ ለወጣቶች ደግሞ ችሎታቸውን የሚያወጡበት መንገድ ነው እና በፊት ያላቸውን ችሎታ የሚያወጡት ወይ ቲቪ ሄደው ኦር ሳምቲንግ ሊሆን ይችላል። አሁን ግን የራሳቸውን ቻናል ፈጥረው በዛ ቻናል የተሰጧቸውን ለህዝቡ ተደራሽ የሚያደርጉበት ነው። ከባንክ አንጻር እንግዲህ እነዚህ እንትኖችን ሲስተሳሰሩ ባንኮችም ተጠቃሚ ይሆናሉ ማለት ነው። ፕሮዳክቶች እዛ ላይ ይተዋወቃሉ፣ ከባንኮች ጋር እነዛ ፕሮዳክቶች ይተሳሰራሉ እና ይሄ ትስስር ይፈጠራል የሚል እምነት አለ። ይሄ ሞባይል ባንኪንግ በተመለከተ በጣም ብዙ ሰው ባለፈውም ስናወራ ነበረ፣ ብዙ ብር ይዞ የሚሄድበት በፌስታል በጆንያ ይዞ የሚሄድበት ጊዜ ቀርቶ ዛሬ ቡና እንኳን በቀላሉ በሞባይል ባንኪንግ መከፋፈል ጀምሯል። ከዚህ አንጻር ያለውን በተለይ ይሄ ዘረፋውን፣ ወንጀሉን፣ ቅሚያውን ድሮ የሚሰሙት የነበረውን ነገር በመከላከል በኩል ያለው ሚና ምን ያህል ነው? በጣም ትልቅ ሚና አለው። ምክንያቱም አሁን እንግዲህ ገንዘብ ካሽ የመያዝ አዝማሚያ ቀርቷል። አሁን ስፔሻሊ አሁን እኔንም እንደተሞክሮ ከወሰድከኝ ኪሴ ውስጥ ብዙም ካሽ የለምና ምንድነው በቃ የምጠቀመው ዋሌት ወይ የሞባይል ባንኪንግ ሰርቪሶችን ተጠቅሜ ነው ክፍያ የምፈጽመውና ይሄ በቃ ሙሉ ለሙሉ አሁን ወደዚህ መተናል ወይም ዲፔንደንት ሆነናል። ስለዚህ ያ ማለት እንግዲህ የፊዚካል ስርቆትን ያስቀራል። እንግዲህ እንዴት ነው የሚለውን በደንብ መነጋገር ሊኖርብን ይችላል። ግን የፊዚካል ስርቆት ያስገድዶ ወይም ደግሞ በተለያየ ስልቶች ተጠቅመው የፊዚካል ካሽ የመስረቅ ሂደት አሁን አይኖርም። ምክንያቱም ያው ዲጂታል ነው፣ ካሽለስ ሆኖ። እውነት ነው። ይሄ ፊዚካል ስርቆቱን የተከላከለን ይሁን እንጂ ዛሬም በተለይ ሶሻል ሚዲያን ተከትሎ በርካታ ዘረፋዎች፣ ማታለሎች በባንኮችና በቴሌኮሙኒኬሽን በአጠቃላይ እንደዚህ አይነት ነገሮች እየተደረጉ ብዙ ሰው አቤቱታውን እያቀረበ ነው። እናንተም የጥንቃቄ መልእክቶችን ስታስተላልፉ ትሰማላችሁ። ባንኮችም እንደው ያለውን የማታለልና የማጭበርበር ዘዴ ዘመን ባንክ እንዴት እያስተናገደው፣ እንዴት ተቀበላችሁት? እንዴት አያችሁ? እንግዲህ በጣም የተለያዩና ውስብስብ እየሆኑ ነው የመጡት የማጭበርበር ዘዴዎቹ። ግን ያው የተለመዱ የምንላቸው የማጭበርበር ዘዴዎችን ለደንበኞቻችን በተለያየ መንገድ ተደራሽ እናደርጋለን። ለምሳሌ እንደምሳሌ ስልክ ጥሪ ማጭበርበር የምንለው አንድ አጭበርባሪ ለደንበኞች በመደወል ከባንኩ እንደተደወለ ወይም ደግሞ የድጋፍ ሰጪ ባለሙያ በመምሰል ደንበኞችን በማታለል የተለያዩ ምክንያቶችን በመፍጠር ለምሳሌ ዘመን ባንክ የሞባይል ባንኪንጉን እያሻሻለ ከሆነ ያው ኢንፎርሜሽኑ ይኖራቸዋል። መጀመሪያ ሰብስበው
ስለሆነ ወደዚህ ነገር የሚገቡት የሞባይል ባንኪንግ ማሻሻያ ስራ እየሰራን ስለሆነ የመጀመሪያ ፓስኮድህን ላክ፣ የምንልክልህን ኦቲፒ ላክ የሚል እንደዚህ አይነት ኢንፎርሜሽኖችን በመቀበል እና የደንበኛውን አካውንት ሪሴት በማድረግ የመጥለፍ ሂደቶች እና የመሳሰሉት ያው በየጊዜው እንትኑ ከነባራዊ ሁኔታ ጋር ይቀያየራል። አሁን ደግሞ የፋይዳ ትስስር የሚባል አለ። እሱም ተመሳሳይ የፋይዳ ቁጥሮትን አላስተሳሰሩም የመሳሰሉትን ምክንያቶች በመደርደር የደንበኛውን የግል ምስጢራዊ መረጃ የሚቀበሉበት ዘዴ ነው እና እነዚህን ዘዴዎች እንግዲህ እኛ እንደ ዘመን ባንክ እየተከታተልን ለደንበኞቻችን በቴክስት በሶሻል ሚዲያዎቻችን በተለያዩ ሚዲያዎች ተደራሽ እናደርጋለን። ቀድሞ ከመከላከልስ አንጻር በተለይ አንድ ነገር ሲፈጠር ነው እኛ ተከትለን የምንሄደውና ዋናው ደግሞ እንደ ወንጀል ተከላካይ ፕሮግራም እኛ የምንጠይቃችሁ ቀድሞ ፕሪቬንሽን ላይ ነውና መከላከል ላይ ምን ያህል እየሰራችሁ የሰራችሁት ስራስ በቂ ነው ወይ? ምን ያህል ፍሬ አፍርቷል ትላላችሁ? ለምን ነገሮች እየጨመሩ ነው የሚሄዱትና ከዚህ አንጻር ዘመን ባንክ እንዴት? እውነት ነው እንግዲህ እንደ ዘመን ባንክ የደንበኞችን ገንዘብና የመረጃ ደህንነት ለመጠበቅ የተለያዩ ስራዎችን ሰርተናል። ከቴክኖሎጂ አንጻር ጊዜው የጠበቁ ቴክኖሎጂዎችን ኢምፕሊመንት አድርገናል። የአሰራር ስራዎቻችንን አዘምነናል። ስታንዳርዱን በጠበቀ መልኩ ለሰራተኞቻችን ተከታታይ የሆነ ሰፊ የሴኩሪቲ አዌርነስ ትሬኒንግ እየሰጠን እንገናኛለን። ቅድም እንደገለጽኩልህ ደግሞ ከስተመሮቻችንም አንድ ስቴክሆልደር ስለሆኑ ለከስተመሮቻችንም እነዚህ የጥንቃቄ መልእክቶች ተደራሽ እናደርጋለን። ምንም እንኳን ያው ዘመን ባንክ የሴኩሪቲ ስርዓቱ ጠንካራ ቢሆንም ይሄ የመጀመሪያው የመከላከያ መንገድ በደንበኛው በኩል ያለ ነውና የደንበኛው ንቃተ ህሊና ላይ በደንብ መሰራት አለበት። የጥንቃቄ መልእክቶች በደንብ በየጊዜው ሊላኩና አዌርድ መደረግ ይኖርበታል። ለዛ ነው እዚህ ላይ በደንብ በሰፊ እየሰራን ያለን። ህብረታችሁስ አሁን ለምሳሌ ኢትዮ ቴሌኮም አለ፣ ሌሎች ትልልቅ ባንኮች አሉ። እናንተ ጋር የተፈጠረ ነገር ሌላው ጋር እንዳይፈጠር እንደ ሀገር አይደል መከላከል መቻል ያለብን። እናንተ ጋር ሴፍ ቢሆን ነገ ሌላው ሲዘረፍ ሲታለል ማየት በራሱ ትልቅ ነገር ነውና ህብረታችሁስ ምን ይመስላል? እነዚህ አደጋ መከላከል ላይ ወንጀል መከላከል ላይ ያላችሁ ቅንጅት ምን ይመስላል? አዎ ጥሩ ቅንጅት አለ ብዬ አስባለሁኝ። ያው ከባንኮች እንደ ኃላፊዎች ጋር እንደዚህ በተለያየ ወቅት እንገናኛለን። የስልክ ልውጦችን እንደዚህ ኢንፎርሜሽን ሼር እናደርጋለን። ሌላው ጋር ያሉ መረጃዎችን ወስደን እኛ ላይ እንተገብራለን። እንደዛው አይነት ያው በተወሰነ መልኩ የተገደበ ቢሆንም ግን እንትኑ አለ፣ ሼሪንጉ አለ። በይበልጥ ደግሞ ከኢንሳ ጋር ከፌዴራል ፖሊስ ጋር አብረን እየሰራ እንገኛለን። እንግዲህ ዋናው ትልቁ ነገር ሰው ራሱን መጠበቅ አለበት ብለን ነው ይህን ፕሮግራም መስራት እየጀመር ነው እና ባንኮች ቴሌ አሰራራቸው መፈተሽ ማዘመን አለባቸው። ሁልጊዜ ወንጀል ከተሰራ በኋላ ተጎታች ሳይሆኑ ቀድመው ነገሮችን ከማወቅና ከማስጠንቀቅ አንጻር መሆን አለበትና ምን ያህል ነው ደረጃቸው? እንደው በእናንተ አካባቢ እነዚህ ፍራውዶች የደረጃቸው መጠን ከስተመሮቻችሁ ውስጥ ምን ያህል አቤቱታ ይቀርባሉ? እንዴት ነው ከከስተመሮቻችሁ ጋር ያለው ግንኙነት? እንግዲህ የከስተመር ቤዛችን እንግዲህ እንደ ሌሎቹ ባንኮች ላይሆን ይችላል፣ ግን ያው በተወሰነ መልኩ ይኖራል። ያ ማለት ሪሌቲቭሊ እኛ በጣም አናሳ ሊሆን ይችላል። እኛ ቀድመን የመከላከል ቅድም ያነሳው ፕሪቬንሽን ላይ በደንብ እየሰራን ነው። ከከስተመሮች የሚመጡ አንዳንድ እንትኖችን ቀድመን ከሚመለከታቸው አካላቶች ጋር አብረን አድረስ ለማድረግ እንሰራለን። በተጨማሪ ያው እንደ ቅድም አንስተዋል ፕሪቬንሽን ላይ የግብይት የምንቆጣጠርበት ወይም የምንከታተልበት ማዕከል አለን። የስልክ ጥሪ ማዕከል አለን። እነዚህም በአንድ ላይ በጋራ ሆነው ምንድነው ደንበኛው ቶሎ ሪፖርት በሚያደርግበት ጊዜ ቶሎ ሪዞልቭ ለማድረግ የምንሰራበት እንግዲህ አሰራር ስርዓት ነው። ስለዚህ
ደንበኛውንም ከመከላከል አንጻር እንግዲህ የተሰሩ ስራዎች አሉ። እንደ አጠቃላይ እንግዲህ እናንተ ጋር ላይደርስ ይችላል ችግሩ ወይ መጠኑ ትንሽ ሊሆን ይችላል እና ቅድም እንዳልኩት ነው እንደ ሀገር ስለሆነ ነገሮቻችን በሌሎች ባንኮችም ይሁን በእናንተን ሙከራውም ጅምሩም ሊኖር ይችላል። ህብረተሰቡ ግን ለዚህ ነገር የተመቻቸ ነገር አለ ማመኑ ትረስት ማድረጉ አንዱን የሚመጡ ሌሊት ምናምን ነው ስልኮች የሚደወሉት ሰው በቃ በማይዘጋጅበት ጊዜ ነው የሚደወሉት እና ህብረተሰቡ ከእንደዚህ አይነት አጭበርባሪና አታላዮች ራሱን እንዴት ሊጠብቅ ይችላል? እውነት ነው። እንግዲህ ዋናው እንግዲህ ይሄ የግል ሚስጥራዊ መረጃ የምንለው ነው ዋናው። እነዚህን አሳልፈን ከሰጠን ኦብቪየስ ፍራውድ ይፈጸማል ወይም እንጭበረበራለን። ስለዚህ ዋናው ምንድነው የግል ሚስጥራዊ መረጃዎቻችንን በምንም መልኩ ለሁለተኛ ወገን አሳልፈን መስጠት የለብንም። እንደዛ አይነት ጥያቄዎችም ሲመጡ ቶሎ ሪፖርት አድርጎ ማረጋገጥ ያስፈልጋል። ምንም አይነት ውሳኔ ከመወሰናችን በፊት ቶሎ ሪፖርት ወደሚመለከተው አካል ሪፖርት አድርገን ካረጋገጥን በኋላ ነው ውሳኔዎችን መወሰን የሚኖርብንና አንዳንድ ደንበኞች ላይ የሚታዩት ክፍተቶች እነዚህ ናቸው። የሎተሪ እድል ደርሷቸዋል ሊሆን ይችላል ኦር ቅድም ያነሳሁት የማሻሻያ ስራ እየሰራን ነው። የተለያየ አሳሳች ብድር አዘጋጅተናል፣ ብድር እየሰጠን ነው። እንደዚህ ምክንያቶችን በመንገር የደንበኛውን ደካማ ጎን በመፈለግ የሶሻል ኢንጂነሪንግ እንለዋለን፣ የማህበራዊ ምህንድስና የደንበኛውን የማመን ባህሪውን አጠቃላይ እንትኑን በማጥናት ያንን ዊክነስ ነው የሚጠቀሙበትና ደንበኛው ተጠራጣሪ መሆን አለበት። ስፔሻሊ እንዲህ አይነት ነገሮችን ሲያገኝ ቶሎ ሪፖርት አድርጎ ወደ ባንኩ እንደዚህ አይነት ሰርቪሶች እየሰጣችሁ ነው ወይ፣ እንዲህ አይነት አገልግሎት ሳለ ወይ ብሎ በደንብ አጣርቶ ነው መወሰን ያለበት እና ይህንን ነው የምመክረው እኔ። ከዚሁ ጋር ተያይዞ ብዙ ጥናቶች እንደሚጠቁሙት በተለይ ባንክ ላይ የሚደረጉ ማታለል ማጭበርበሮች ላይ የባንኮችን ሲስተም ሳይነኩ አያልፉም እና የባንክ ሰራተኞችም እዚህ ላይ ፓርቲሲፔት እንደሚያደርጉ በግልጽ ጥናቶች ይናገራሉ። እና ሰራተኞቻችንስ ምን ያህል ኤቲካል እንዲሆኑ ከማድረግ አንጻር የምትሰሩት ስራ አለ? የሚፈጸሙ ነገሮች ተግባራዊ እንዳይሆኑስ ሲስተማችሁ ምን ያህል በደንብ የተደራጀ ነው? የባንክ ስራ እንግዲህ ትረስት ነው። ትረስት የሚፈልግ ነገር ነው እና እንደ ዘመን ባንክ ደግሞ ይሄ በጣም እንትን የማንሰጠው ጉዳይ ነው እና ኮንፊደንሻሊቲ ሰራተኛው ሲገባ ጀምሮ ኮንፊደንሻሊቲ አግሪመንት ተፈራርሞ ነው የሚገባው። ያ ማለት ምንም አይነት ሚስጥራዊ የሚያየውን በስራ ሁኔታ የሚያየውን ከስራ ውጪ ሼር ማድረግ የለበትም። አክቹዋሊ ይሄ ያለ ነባራዊ ሁኔታ ነው፣ ግን ይሄ በጣም ስትሪክት ነው ለማለት ነው። እንደዚህ አይነት ኢንሲደንቶች ሲኖሩ ደግሞ ተከታትለን እርምጃ እንወስዳለን። አስተማሪ የሆነ እርምጃ ይወሰዳል። እንደ አጠቃላይስ እንደ ሀገር ሁላችንም ይሄን ብናደርግ የምትሉት በተለይ የፋይናንስ ሴክተሩ ላይ ያላችሁ ተቋማት ምን መደረግ ህብረተሰቡን በተለይ ከስተመሩን ከእንደዚህ አይነት ነገር ለመጠበቅ ምን ማድረግ አለብን ይላሉ? እንደ ዘመን ባንክ ብቻ ሳይሆን እንደ አጠቃላይ እንደ ፋይናንሻል ሴክተር። በጣም ጥሩ ጥያቄ ነው። እንግዲህ ዲጂታይዜሽኑ አሁን ፈጥኗል በጣም እና እንግዲህ የሰው ንቃተ ህሊና አብሮ መሄድ አለበት። ያ ማለት ምንድነው? አዌርነስ ላይ በደንብ መሰራት አለበት። በተለያየ መንገድ እነዚህ ጥንቃቄዎች ሊሆን ይችላሉ። የሴኩሪቲ አስተማሪ የሆኑ ትምህርታዊ ነገሮች ለማህበረሰቡ ተደራሽ መደረግ አለበት እና ይሄ ደግሞ የሁሉም ኃላፊነት ነው። የአንድ ሰው፣ የሚዲያ፣ የባንኮች፣ የገቨርንመንት ብቻ አይደለምና ይሄ የሁሉም ተሳስሮ በአንድ ላይ የሚሰራ ስራ ነው። ይሄ እንደ ክፍተት የማየው ነገር ነው። ብዙ ኢንሲደንቶች ወይም ደግሞ ፍራውድ ስናያቸው አብዛኛው መንስኤዎቹ በደንበኛው በኩል ያሉ ክፍተቶች ናቸው። ይሄ ደግሞ ሊስተካከል የሚችለው የጥንቃቄ መልእክቶችን በመላክ ወይ በማስተማር እንደዚህ አይነት ኢንፎርሜሽኖችን ሼር በማድረግ ነው ብዬ አስባለሁኝ። ሌላው እንግዲህ ባንኮች
ከሚመለከታቸው አካላት ጋር እርስ በርሳቸውም ጨምሮ በደንብ በቅርበት መስራት አለባቸው። ኢንፎርሜሽን ሼር መደራረግ ይኖርብናል። ምክንያቱም አንዱ ጋር ሀፕን ያደረገው ሌላው ጋር ሀፕን ማድረግ የለበትም። ይሄ እንደ ሀገር ነው መታሰብ ያለበት። ስለዚህ በቅርበት እና በጋራ መሰራት ያለበት ጉዳይ ነው። የአንድ አካል ብቻ ሚና አይደለም። እውነት ነው። እንደ ጥያቄ መጨረሻ ዘመን ባንክ የተለየ የራሱ አሰራር አለው፣ ለሌሎች ሼር ልናደርግ የምንችለው የተለየ ኤክስፒሪየንስ አለን የሚሉት ነገር አለ? እንግዲህ የተለየ ለማለት የሌላውን እንትን በደንብ ማወቅ ያስፈልጋል። ግን ዘመን ባንክ የሚታወቀው ዲጂታል ባንክ በሚባለው ያው ቴክኖሎጂ ባንክ ነው እና ይሄ ደግሞ ሴኪሪቲ ላይ በደንብ ፎከስ ተደርጎ መሰራት ያለበት ነው። ባንኩ እንግዲህ ሴኪሪቲ ላይ በደንብ ትኩረት ሰጥቶ እየሰራ ነው እና ሌሎቹም ባንኮች እንዲሁም የመንግስት ተቋማት በእኩል ደረጃ ሴኪሪቲ ላይ በደንብ መስራት ይኖርባቸዋል። ምክንያቱም አሁን ዲጂታይዜሽን ሲሆን በጣም ትስስሩ እየጨመረ ነው የሚሄደው። ይሄ የማጭበርበር ሂደቱን በደንብ እየጨመረ ነው አብሮ ከዛም በላይ ሊሆን ይችላል እና ሊቀድም ይችላል። ስለዚህ በደንብ ሴኪሪቲ ላይ ትኩረት ተሰጥቶ ሊሰራ ይገባል። አሁን ያው ጥሩ በመንግስትም ጥሩ እንትኖች እየታዩ ነው። እነሱም ያው በደንብ ወርደው በደንብ መሰራት ይኖርባቸዋል። እንደ ጥያቄ ማጠቃለያ አቶ እስከ አጥናፍ ይሄ ቴክኖሎጂው እስካለ ድረስ ፋይናንስ ጉዳዩ እስካለ ድረስ እስከ መጨረሻው አብሮ ማታለሉ ማጭበርበሩ የሚቀጥል ይመስለኛል። የዓለም አቀፉን ትሬንድ ስናይ እንደውም ከቴሌ የመጡት ባለሙያ ባለፈው የገለጹልን ነገር እኛ ሀገር ገና ጅምሩ ነው ገና። ስለዚህ በእንጭጩ ልንቀላከለው ይገባልና እንደ ጥያቄ ማጠቃለያ ቤት ውስጥ ቁጭ ብሎ አሁን የናርሶን የሚያይ ሰው ሞባይል ባንኪንግ ሲጠቀም ምን ጥንቃቄ ማድረግ አለበት? የመጨረሻ መልእክቶትን ያስተላልፉና አሁን ቤት ቁጭ ብሎ ለሚያይን ሰው እንዲህ ሲሆን እንዲህ ሲሆን እንዲህ አድርግ ይበሉልኝና ፕሮግራማችን እናጠቃል። በጣም ጥሩ። እንግዲህ እነዚህ ቀደም የጠቀስናቸው መንገዶች የምንከላከልበትን ዌዮች ያው መተግበር ነው። ለምሳሌ የይለፍ ቃላችን ጠንካራ መሆን አለበት። ሁለተኛ ማረጋገጫ መጠቀም። ሁለተኛ ማረጋገጫ የምንለው የይለፍ ቃል በተጨማሪ ደግሞ አሻራ ሊሆን ይችላል፣ የፊት ገጽታ። ይሄ በቀላሉ እንዳይሰበር ይረዳናል። ሌላው የምንጠቀማቸው ሶፍትዌሮች ታማኝነት ካላቸው ሶርሶች አውርደን መጠቀም ይኖርብናል። የሂሳብ እንቅስቃሴዎቻችንን በደንብ መከታተል ያስፈልጋል እና ወዲያው አጠራጣሪ መልእክቶችን ወይም ደግሞ ሜሴጆች ሲደርሱን ወዲያው ለባንኩ ሪፖርት ማድረግ። ይሄ ምንድነው አደጋው እንዲቀንስ ቶሎ እርምጃ እንድንወስድ ያደርገናል። ማንኛውም አጠራጣሪ ነገሮች ሲታይ ወደ ኮል ሴንተራችን ደውሎ ምክርም ሆነ ማረጋገጫ መጠየቅ ይቻላል። ያው ባንኩም በዚህ ሬዲ ነው። እንግዲህ አቶ እስከ አጥናፍ ከበርካታ ጥያቄዎችን ለበርካታ ባንኮች አቅርበናል። ይሄ ነገር ይቀጥላል። እኛም መከላከሉን መስራታችን ከአንዱ ባንክ አንዱ ኤክስፒሪየንስን ሼር በማድረግ በኩል የምንሰራው ፕሮግራም ይቀጥላል። ለምላሻችሁ ፈጥናችሁ ስለሰጣችሁንና እርሶም ካለዎት ጊዜ እዚህ ስለተገኙልን እጅግ በጣም እናመሰግናለን። አመሰግናለሁ። በቀጣይ ደግሞ በሌሎች ነገሮች እንገናኛለን። ለነበረን ጊዜ እጅግ በጣም እናመሰግናለን። ታንኪዩ። እሺ፣ አመሰግናለሁ። እሺ፣ እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን የዕለት ሰንበት ዝግጅታችን በዚሁ አጠናቀናል። ሳምንት ደግሞ በተለይ በዚሁ በባንኪንግ በሞባይል ባንኪንግ ዙሪያ ሌሎች እንግዶችን ይዘን እንቀርባለን። እስከዛው መልካም ዕለት ሰንበት። ጤና ይስጥልኝ።